በአማርኛ እየጻፋችሁ እንደዚህ የሚያስጠላ ቀይ መስመር እያደረገባችሁ ተቸግራችኋል? በቃ ትክክል ሆኖ እኮ ነው በደንብ ጽፋችሁት እያለ ግን እንደዚሁ ቀይ መስመር እንደተሳሳታችሁ የሚያስመስል ነገር ያደርግባችኋል። ይህ የሚሆንበት ምክንያት ማይክሮሶፍት ወርድ ወይም የተጫነለት ዲክሽነሪ አማርኛን መረዳት ስለማይችል አማርኛን ይጽፋል፣ ትራንስሌት ያደርጋል፣ ግን ልክ እንደ እንግሊዘኛው አማርኛን ጠቀም ወይ ደግሞ አያውቀውም። በአጠቃላይ ዲቴክት ያደርገው የፈለገ ብታደርጉት ማለት ነው። በዚህ ቪዲዮ ይሄኛው ነው ባጭሩ እንዴት ማስተካከል እንደምትችሉ ማሳያችሁ ዊዝን ሰከንድ ማለት ነው። ያው ትክክል ነው የተጻፈው ነገር ግን ይሄ ቀይ በቀይ ያደርጋል ማለት ነው። ይሄኛውን ማስወገድ አለብን ማለት ነው። ራይት ክሊክ ባደርግ አድ ቱ ዲክሽነሪ ብለው ምንም የሚፈጥረው የተለየ ነገር የለም። ምሳሌ ይችኛውን አካባቢ የምትለዋን አድ ቱ ዲክሽነሪ ልበላት። ይህን ሁሉ ዲክሽነሪ አድርጌ እንዴት እችለዋለሁ? ይህን ሁሉ ዲክሽነሪ አድርጌ አልችለውም፣ ምክንያቱም ማወቅ አለበት ኖርማሊ እንደ እንግሊዘኛው that is the problem። ይሄኛውን ወደዚህ እንዲህ ወደ እንደምታዩት ነገር እንዴት መቀየር እንደምንችል ነው። ባጭሩ ፋይል ጋር ትመጣላችሁ። ኦፕሽን የሚል አለ እዚህ መጨረሻ ላይ ኦፕሽን ትመጣላችሁ። ፕሩፊንግ የሚል አለ። ወርድ ኦፕሽን እስከመጣችሁ በኋላ ጄኔራል ዲስፕሌይ ፕሩፊንግ አለ። ከዛ ትወርዳላችሁ። መጨረሻ ላይ ሪቼክ ይላል ሃይድ ስፔሊንግ ኤረር ኢን ዚስ ዶክመንት ኦንሊ ሃይድ ግራመር ኤረርስ ኢን ዚስ ዶክመንት ኦንሊ ይላል። ስለዚህ አሁን ሌሎች እንግሊዘኛ የምትሰሩ በእንግሊዘኛ የምትሰሯቸው ዶክመንቶች ላይ እንዳይቀጥል ይሄ እዚህ ላይ ግን ምንም የግራማቲካል ኢሹ ስለሌለ ይሄኛው እንዲያሳየኝ አልፈልግም ማለት ነው። ይሄኛውን ሃይድ እንለዋለን ለዚህኛው ዶክመንት ብቻ። ከዛ በኋላ ኦኬ ብዬ በወጣ እንደምታዩት ባንዴ እልም ብሏል ማለት ነው። በዚህ መንገድ ማስተካከል ትችላላችሁ ማለት ነው። በነፃነት መጻፍ ትችላላችሁ ነው። ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። ሰብስክራይብ ማድረጋችሁን አትርሱ።